ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? ከእኔ ጋር እግዚአብሔር ይመስገን ሰላም ነው። ዛሬ እንግዲህ ቀለል ያለ ቁርስ ይዤላችሁ መጥቻለሁ። አብረን እንሰራለን። እንደምታዩት ሽንኩርት እንደዚህ ከታትፌ ጨርሻለሁ። አሁን ወዴት ነው የምንሄደው? ወደ አሰራሩ እንሄዳለን። ቲማቲም፣ ሽንኩርት አዘጋጅቻለሁ እና መጥበሻችንን አዘጋጅተን እንደዚህ እናደርጋለን። ሽንኩርት እናደርጋለን። በገቡ በጣም ቀላል ነው። በማንኛውም ሰዓት ሰርታችሁ የምትመገቡት ነው። ትወዱታላችሁ። ሰርታችሁ ሞክሩት። እና እንደዛ አድርገን አሁን ውሃው ትንሽ እንትን እያለ ነው። ለቻናሌ አዲስ የሆናችሁ ካላችሁ ቤተሰብ ሆኖላችኋለሁ። ሰብስክራይብ በማድረግ ላይክ በማድረግ አበረታቱኝ እላችኋለሁ። እንዲሁም ስለመጣችሁ ከልብ አመሰግናለሁ። አሁን እንግዲህ ውሃ እያመጣቀም ነው። እንደምታዩት ያኔ ብዙም አይቆይም። ብዙ ደቂቃ የሚወስድ ምግብ አይደለም የምንሰራው፣ ቶሎ የሚያልቅ ነው። በዛ አደረግን። አሁን ውሃ እያመጣቀ ነው እንደምታዩት። እንደዛ አድርገን አሁን ዘይት እንጨምራለን። ምክንያቱም እንደምታዩት ውሃውን በደንብ ነው ምጥጥ ያደረገው። ዘይት ጨመርኩ። እሳቱን ከፍ ስላደረኩት እጄን ማቋረጥ አልፈለኩም። ምክንያቱም እሳቱን ትንሽ ጨመር ስላደረኩ እንደዛ አድርገን ያው ሽንኩርት ትንሽ ቀላ ማለት ስላለበት ነው። ለዛ ነው ተቃላችሁ። እኔ ሽንኩርት ቀላ ሳላለ የሆነ እንትን አይለኝም እና ለዚያ ነው ትንሽ ሽንኩርት ቀላ ከሚል ጠብቀው ብዬ ነው እንጂ ያን ያህል የሚያቆይ አይደለም። ግን እናንተ እንደ ፍላጎታችሁ ነው። ቀላ ሲስላችሁ ደግሞ በጣም ሙልት ማለት የለበትም። ልክ እንደምታዩት መልክ ልክ አሁን ቆንጆ ሆኖ በስሏል። እንደምታዩት አሁን ቲማቲም ጨምርበታለሁ። ጣዕምም የሚኖረው ሽንኩርት ትንሽ ቀላ ብሎ ብስል ሲል የሆነ ጣዕም አለውና ለዛ ነው። እኔ ብዙ ጊዜ እንግዲህ ምግብ ስሰራ ቻናሌን እንግዲህ ገብታችሁ ማየት ትችላላችሁ። ቀይ እስከሚሆን ነው የምጠብቀው ማለት ነው። ቀይ ካልሆነ እንትን አለው እና ለዛ ነው። እንደዛ አደረኩ። አሁን ትንሽ ቲማቲሙ በሰል እስከሚል ድረስ እንጠብቀዋለን። ትንሽ በሰል ማለት አለበት። ትወዱታላችሁ። አሁን ስጋ ደግሞ ቅመም ጨምርበታለሁ። ቅመም ባይበዛ ጥሩ ነው። እንደዚህ ተሰማኝ ጨምራለሁ። በቂ ነው ማለት ነው። ታካበዙ ማለት ነው። አሁን እንግዲህ ይበቃዋል። ለምሳሌ በደንብ ነው የበሰለው። ከዚህ በላይ ደግሞ እንትን ማለት የለበትም።
እንደዚህ አሁን እንደምናዘጋጀው እንቁላል እናዘጋጃለን። ሳህን ላይ አድርጌዋለሁ። እንግዲህ ሳህን ላይ አድርጌ አሁን የሰራነው ስጎ ላይ ከላይ እንደዚህ እናድርገዋለን። በዚህ መልኩ እንደዚህ ታርዋላችሁ ማለት ነው። መጀመሪያ እንቁላሉ እየመታሁ እያለ እሳቱን ትንሽ ቀነስ አድርጌው ነበርና አሁን ትንሽ ቀዝቀዝ አለብኝ። አሁን ትንሽ ጋር እስከሚል የምታዩት ነው። እንደዚህ በስሏል። እንደዚህ አሁን እዚህ ጋር ደግሞ ጨው እንጨምራለን ትንሽ ቃሪያ እንግዲህ ጣል አድርግበታለሁ። ምክንያቱም ጨርሻለሁ። በጣም እንትን ማለት የለበትም። ልክ እንደዚህ ነው መሆን ያለበት እና እንግዲህ ሰርታችሁ ሞክሩት እላችኋለሁ። በጣም ቆንጆ ነው። በማንኛውም ሰርታችሁ የምትበሉት ምግብ ነው እና ጨርሰናል እላችኋለሁ። ቤተሰብ በጣም ፈጣን በጣም ቀላል ነው። በይዘው የእንቁላል እንግዲህ የወንዶች ስራ ነው። በጣም ቀላል ከመሆኑ አንፃር ማለት ነውና ሰርታችሁ ሞክሩት እላችኋለሁ። እንግዲህ ለቤት አዲስ የሆናችሁ ካላችሁ ቤተሰብ ሆኑ እላችኋለሁ። እንግዲህ ስለነበረኝ ቆይታ ከልብ አመሰግናለሁ ማለት ነው። ላይክ እንዳትረሱ፣ ላይክ በማድረግ አሳድጉልኝ ቻናሌን እላችኋለሁ። በሌላ ቪዲዮ እንገናኛለን። እስከዛ ድረስ እንግዲህ መልካም የስራ ሳምንት ሆንላችሁ እላችኋለሁ። በጣም ከልብ ነው የማመሰግነው እና ቪዲዮን እስከ መጨረሻው እዩልኝ እላችኋለሁ።